ይሄ ቪዲዮ ሳትሞቱ እዚህ ዓለም ላይ ለዘላለም መኖር ለምትፈልጉ ሰዎች ነው። ይህንንም ለማድረግ ክራዮኒክስ የሚባል ሂደት ውስጥ ማለፍ አለባችሁ። ክራዮኒክስ ማለት ወደፊት ሳይንቲስቶች ለሞት መድኃኒት ያገኛሉ ብሎ በማሰብ ሰውነታችንና አእምሯችንን አድርቆ ማስቀመጥ ማለት ነው። አሜሪካ ውስጥ ይህን አገልግሎት የሚሰጡ ብዙ ድርጅቶች አሉ። እኔ አሁን ለምሳሌ መሞት ባልፈልግ እና የክራዮኒክስ አገልግሎት ማግኘት ብፈልግ 3 ስቴፖችን ማለፍ አለብኝ። የመጀመሪያው ስቴፕ ከመሞቴ በፊት የሚደረግ ሲሆን ወደ እነዚህ ድርጅቶች ሄጄ ከአንገቴ በላይ ብቻ አድርቀው እንዲያስቀምጡልኝ ከፈለግ $80,000፣ ሙሉ ሰውነቴ እንዲያደርቁልኝ ከፈለግኩ ደግሞ $200,000 እከፍላለሁ። ሁለተኛው ስቴፕ ደግሞ እኔ ከሞትኩ በኋላ የሚደረግ ሲሆን ልክ እንደ ሞትኩ እነዚህ የክራዮኒክ አገልግሎት ድርጅቶች መጥተው ሰውነቴን ወዲያውኑ በፈሳሽ ናይትሮጅን ያደርቁልኛል። ሶስተኛው ስቴፕ ጋር ከዛ እስከምደርስ ድረስ እነዚህ ድርጅቶች መዘጋትም መክሰርም የለባቸው። ሶስተኛው ስቴፕ ይህን ያህል የተረጋገጠ ባይሆንም ሳይንስ ወደፊት ሞትን ያሸንፋል ተብሎ ይታሰባል እና ወደፊት እነዚህ ሳይንቲስቶች አሁን ለሞትኩበት ምክንያት መድኃኒት ስለሚኖራቸው ያክሙኛል። በዚህ በክራዮኒክ ፕሮሰሱም ሰውነቴ የተጎዳው ነገር ካለ ያክሙኝና ከሞት ያስነሱኛል። ወይ ደግሞ ማይንዴን ኮንሺየስነሴን ነፍሴን ወደ ኮምፒውተር አፕሎድ አድርገውት እንደ ሶፍትዌር ለዘላለም እንድኖር ያስችሉኛል ተብሎ ይገመታል። እናንተስ ይህ አገልግሎት በነፃ ቢሆን ኖሮ እንደተለመደው ትሞታላችሁ ወይስ ድጋሚ ብትኖሩ ይሻላችሁ?